ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ክቡራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። እንግዲህ ዛሬም እናንተን ያስተምራችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ሁል ጊዜ እንደምለው ጉልበት እንዲኖረን እንሻለን። እጅግ ጥብቅ የተባሉ መረጃዎች በእጃችን የገቡ ስለሆነ ማለት ነው። ስለዚህ ላይክና ሼር በማድረግ ትብብርና አጋርነታችሁን በማሳየት ከጎናችን እንድትቆሙ እንሻለን። አንድ መረጃ ሲል አጋራላችሁ። እንግዲህ አንድ ትንሽ ቆየት ያለ መረጃ ነው። በእርግጥ ግን ደግሞ በጣም የወደድኩት ሀሳብ ስለሆነ እንድናደምጥ እሻለሁኝ። ይህንን መረጃ ወደ ሩሲያና ኢትዮጵያ ጋር የተገናኘውን መረጃ ነው የማመላክታቸው። ቭላድሚሮቪች ፑቲን እና ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ በሩሲያ ተገናኝተው ውይይት በአንድ ወቅት አካሂደው ነበረ። በዚህ ውይይታቸው ታዲያ ከዚህ ከኒኩለር ጋር በተገናኘ ማለት ነው ውይይቱ የነበረው ሀሳብ ወይም ጽንሰ ሀሳቡ እንደዛ ነበረ። እንደምናስታውሰው በኦርቶዶክስ እምነት ተከታይ ከዚህ ከዓለማችን ከፍተኛውን ቁጥር የምትይዘው እንደምናቆላችንም ሩሲያ ናት። እሱ ብቻ ሳይሆን ባላት የቶፖግራፊ በአጠቃላይ ባላት የሀገራዊ ምንድን ነው የሚባለው በጣም ከፍተኛውን ካሬ በመያዝ ከዓለማችን ከፍተኛ ስፋት ያላት ሀገር ሩሲያ ናት። እንዲህ ደግሞ በኦርቶዶክስ ቁጥርም ብያቸዋለሁ 100% ማለት በሚያስደፍር ሁኔታ የኦርቶዶክስ ምንም እንኳን ምስራቅ ኦርቶዶክስ ቢሆንም የኦርቶዶክስ እምነት ማነው ኢስተርን ኦርቶዶክስ ቢሆንም ያው የምስራቅ ኦርቶዶክስ ቢሆንም የብዙውን ቁጥር የሚይዙት የሩሲያ ኦርቶዶክስ ናቸውና ጠቅላይ ሚኒስትር አብይ አህመድ በፖለቲካዊ ጉዳይ ለመወያየት በዛ ሄደው ነበረ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በነበራቸው ቆይታ ቭላድሚር ፑቲን ምን አሉ? እንግዲህ ኢትዮጵያ ጥንታዊት ሀገር ስለመሆኗ ታሪክ ምስክር ነው። ብዙውን ቁጥር ከ70% በላይ ወይ ከ70 ሚሊዮን በላዩ ኦርቶዶክስ እምነት ተከታይ እንዳለ እናምናለን። እኔ ሩሲያን የመራ ያለሁት ፑቲን ልመስል እችላለሁ፣ ግን አይደለሁም። የሚመራት የሚጠብቃት የሚታደጋት እግዚአብሔር ነው፣ ኃያሉ ፈጣሪ ነው። ሩሲያ የምትጠበቀው በአምላኳ ነው። እኔም ላንተ የማዘ የምመክር ይሄኛውን ነው። ጠብቃት፣ ያቺን ሀገር ኦርቶዶክስ ቤተ ክርስቲያንን ጠብቃት። ሀገር የምትጸናው እንደኔ ረጅም ዘመን በዚህ በመንግስት አስተዳደር ላይ ለመቆየት ካሻ ከወደድክና ከፈቀድክ ኦርቶዶክስ ቤተ ክርስቲያንን በክብር እያት፣ ተመልከታት፣ ጠብቃት በማለት ቭላድሚር ፑቲን ለጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። ያንን መልእክት ተግባራዊ እንዲያደርግ ማለት ነው። ስለዚህ ቭላድሚር ፑቲን ምንድን ነው ያለው የሚለውን ጉዳይ ነው ዛሬ የማስቃኛችሁ። እንድንመለከተም የምወደው ጉዳይ እሱ ስለሆነ ማለት ነው። ምን አለ የሚለውንና ከዚህ ጋር በተገናኘ ያሉትን የተለያዩ ሀሳቦችን ነው ለእናንተ የማቀርበው። ያሮስ ነው። በነገራችን ላይ ሰብስክራይብ እና ሼር ካደረጋችሁ ብዙ መረጃዎችን ታገኛላችሁ። በቀን 2 ጊዜ 3 ጊዜ ነው መረጃዎችን ቪዲዮዎችን እየሰራው የምገኘው። ፍጹም ያለ መሰልቸት ያለ መድከም በትጋት ነው የመጣ ያለሁት። ስለዚህ ላይክ እና ሼር አድርጉ። ቪዲዮን ላጋራላችሁ። Exchange the signed action plan to develop a nuclear power plant project in Federal Democratic Republic of Ethiopia. Это такая страна, которая напрямую управляется Богом. ከሰሞኑ ብዙዎቻችሁ እንደምታውቁት የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሩሲያ ማቅናት ከፕሬዝዳንት ቭላድሚር ፑቲን ጋር ዓለምን ያስደነቀ ዲፕሎማሲያዊ ውይይት ያደረጉ ሲሆን የውይይቱ ዋና ዓላማም ኢትዮጵያ ውስጥ የኒውክሌር ኃይል ማመንጫ እንዲገነባ ያንንም ለበጎ ስራ ለማዋል ስምምነት ላይ ተደርሶ በውጭ ጉዳይ ሚኒስትር በአቶ ጌዲዮን ጢሞቴዎስና በሰርጌይ ላቭሮቭ ምክትል ዲሚትሪ ካሼን በኩል ስምምነቱ በሁለቱ ሀገራት መሪዎች ፊት ተከናውኗል። ታዲያ ያስገረመኝ ይህ አይደለም። ከስምምነቱ በኋላ የሩሲያው ፕሬዝዳንት ቭላድሚር ፑቲን ለጠቅላዩ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተላለፉት መልእክት ነው። ይህ መልእክት ምንድነው? በጋራ እናዳምጠዋለን። ከሰሞኑ የሀገራችን ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ከሩሲያው መሪ ቭላድሚር ፑቲን ጋር በመገናኘት በአንድ ነገር ላይ ተስማምተው ለመፈራረም በቅተዋል። የፊርማ በውጭ ጉዳይ ሚኒስትር በአቶ ጌዲዮን ጢሞቴዎስና በሩሲያው የውጭ ጉዳይ ሚኒስትር ምክትል ዲሚትሪ ካሼን በኩል በመሪዎቻቸው ፊት ርክክቡ የተከናወነ ሲሆን ይህ የኢትዮጵያንና የሩሲያን ዲፕሎማሲያዊ መቀራረብ የሚያጠናክር ነው ሲሉ በርካታ ሀገራት ሚዲያዎች ሲዘግቡት አርፍደዋል። ይህ ስምምነትም የተፈረመው ኢትዮጵያ የኒውክሌር ኃይል ማመንጫ
እንድትገነባ ለመልካምም ጥቅም ለህዝቧ እንድትውለው የሚያወሳ ሲሆን በዚህም በርካታ ጠበብት ሰዎች ያላትና ልምድ ያካበተችው ኦርቶዶክሳዊቷ ሀገር ራሽያ ልምዷን ለማካፈልና ይህንን የኒውክሌር ኃይል ማመንጫ ኢትዮጵያ እንድትገነባ ለማድረግ ስምምነት ላይ የተደረሰ ሲሆን ከስምምነቱ በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን ተናግረዋል። Россия — это такая страна, которая напрямую ሩሲያን የመመራው እኔ ለመስላችሁ እችላለሁ፣ ግን አይደለሁም። ለኔ ብርታትን እድሜን የመምራትን ጥበብ ሰጥቶ ያቆየኝ እርሱ እግዚአብሔር ነው። እሱ ባይኖርማ እንደሚደርስብን ማዕቀብ እንደሚደረግብን ሴራና ደባ አንድም ቀን ባልቆየን ነበር። ወንድሜ አብይ አህመድ ስማኝ፣ ላንተ እንዲህ ልል እፈልጋለሁ። ኢትዮጵያ ጥንታዊት ሀገር ስትሆን በውስጧም 70% በላይ የሚሆነው የኦርቶዶክስ እምነት ተከታይ እንደሆነ ጥናቶች ያሳዩናል። ስለዚህ አበክሬ ልነግርህ የምፈልገው ነገር አንተ እንደኔ ረጅም የስልጣን ጊዜ ኖሮ በህዝቡም በፈጣሪም ተወደ መግዛት የምትፈልግ ሀገርንም ማሳደግ የሩሲያም የቅርብ ወዳጅ መሆን የምትፈልግ ከሆነ ጥንታዊት የአባቶች እምነት የሆነችውን ኦርቶዶክስና ምዕመናኖቿን አክብር ሲሉ ተናግረውት ንግግራቸውን በስምምነት ሊጠናቀቅ ችሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አኮሩን። Христос воскресе! Христос воскресе! ፑቲንና ኦርቶዶክስ ምዕራባውያን የኦርቶዶክስን ሃይማኖትና አስተሳሰብን ሩሲያ ውስጥ ቀብረውት ነበር። ነገር ግን በሩሲያው ፕሬዝዳንት ቭላዲሚር ፑቲን ምክንያት ድጋሚ አንሰራቷል። ፕሬዝዳንት ፑቲን እና ፓትሪያርክ ክሪል በአንድ ሰንበት ትምህርት ቤት ያደጉ ጓደኛሞች ናቸው። አሁን ላይ አንዳቸው በፖለቲካ አንደኛው ደግሞ በሃይማኖት ከፍተኛውን የሀገሪቱን ስልጣን በመሪነት ይዘዋል። ፕሬዝዳንት ፑቲን በሃይማኖታቸው እጅግ በጣም ጠንካራ ሰው ናቸው። የኦርቶዶክስን አስተምሮ ከሩሲያ ለማጥፋት ሞክሮ የነበረው የሩሲያ መሪ ሌኒን ነበረ። ለ70 ዓመታት የኦርቶዶክስን ዶክትሪን ከሩሲያ ለማጥፋት ከፍተኛ የተባለ ስራ ተሰርቷል። ይሁን እንጂ በ70 ዓመታት በኋላ ድጋሚ ሊያንሰራራ ችሏል። በሌኒን ተሰይማ የነበረችው ሌኒንግራንድ ከተማም ሳይቀር ስሟ ወደ ቀድሞ ቅዱስ ጴጥሮስ ወይንም ደግሞ ሴንት ፒተርስበርግ ተለውጧል። የሩሲያው ቦልሼቪክ ፓርቲ በ1917 በጥቅምት ሪቮሉሽን መንግስት የስልጣኑን ከመቆጣጠሩ በፊት ሩሲያ 80,000 ቤተክርስቲያኖች፣ 1500 ጥንታዊ ገዳማትና መንፈሳዊ ኮሌጆች ነበሯት። በሌኒን የሚመራው በሰው ደም የሰከረው ፓርቲ ስልጣን ከያዘ በኋላ ግን በአዋጅ የሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር መገፈፍ ተጀመረ። በ10 ሺህ የሚቆጠሩ ጳጳሳትና ብሎም ቀሳውስትን ሰብስበው ገደሉ። ህዝብ በተሰበሰበበት አደባባይ ላይም የክብር ልብሳቸውን በማስለቅ አንዳንድ የሴት አጫጭር ቀሚሶችን አስገድደው በማስለበስ አደባባይ ላይ እንዲቆሙ ማድረግ ተሳለቁባቸው። የክብር ልብሳቸውንም እንዲለብሱ የጉልበት ስራም እንዲሰሩ ወደ ሳይቤሪያ አጓዟቸው። ቀዳማትና ለሀገሪቱም የክብር ጌጥ የሆኑት ድንቅ አብያተ ክርስቲያኖችንም አፈራረሷቸው። መንፈሳዊ ስፍራዎችንም በኃይል ተቀናምተው የቦልሼቪክ ካድሬ ማሰልጠኛ አድርጓቸው። ከዚህ በኋላ በሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድጋሚ ከተቀበረበት ያንሰራራው በቭላዲሚር ፑቲን አማካኝነት ነው። ፑቲን ስልጣን ከያዙ በኋላ 30 ሺህ የፈረሱ አብያተ ክርስቲያናትን እንዲሁም 940 ገዳማትን መንፈሳዊ ኮሌጆችንም መልሰው ገንብተዋል። በፈረንጆቹ አቆጣጠር በ2050 ዓ.ም ሁሉንም የፈረሱ አብያተ ክርስቲያናትና ገዳማትን መልሰው የመገንባት እቅድ እንዳላቸውም ተናግረዋል። በየትኛውም የቤተ ክርስቲያን በዓል ላይ ፓትሪያርክ ክሪልና እንዲሁም ቭላዲሚር ፑቲን በዓል አንድ ላይ በመገኘት ያከብራሉ። ለቤተ ክርስቲያንም ትልቅ ክብር አላቸው። ታዲያ ይህንንም ተከትሎ የሩሲያው ፕሬዝዳንት በኤምባሳቸው አምባሳደር በኩል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ለልጆቿ ጥብቅ የሆነ ክትትል እንዲደረግና በኦርቶዶክሲያኑ ላይ የሚፈጸሙን የትኛውንም አይነት ጥቃት ሩሲያ እንደማትታገስ አበክረው ተናግረዋል። ቭላዲሚር ፑቲን ክበሩ። ንስሐ ገብተን የረሳነውን ኃጢአት ብናስታውስ ምን ማድረግ አለብን? አንዳንዱንማ እናንተ መልሱ እንጂ። ንስሐ ገብተን የረሳነውን ኃጢአት ድንገት ብናስታውሰው ምን ማድረግ አለብን? እንደገና ንስሐ መግባት አለብን ወይስ ደግሞ የለብንም? አቤት በቃ እኔ ደግሜ ማብራራት አይጠበቅብኝም። ንስሐ ስንገባ የረሳነው ካለ እና ካስታወስ ነው መልሶ ንስሐ መግባት ያስፈልገናል። ሌላ ምናልባት ተጨማሪ ነገር የምነግራችሁ እመቦ ዘወድቀ በኃጢአት ቅዳሴ እግዚእ የሚባል አለ። የጌታችን የኢየሱስ ክርስቶስ ቅዳሴ ተብሎ ከሰባቱ ኪዳን እንዳንዱ የሚቆጠር እዚያ ላይ ምን የሚል አለ? ምናልባት በአማርኛ ሲቀድስ ሰምታችሁት ሊሆን ይችላል። እነሆ በኃጢአት የወደቀ ቢኖር ይርሳ እስመ ዘኢይትረሳ፣ ኃጢአት ሊረሳ አይገባውምና ኃጢአቱን አይርሳ። እሱ በሲኦል እንዳይረሳ ኃጢአቱን አይርሳ። እሱ በሲኦል እንዳይረሳ ምኑን አይርሳ?
እንደው ድንገትና የረሳነው ኃጢአት ቢኖር በቃ በሲኦል መረሳታችን ነው የሚል ሰው ካለ ደግሞ ካህን አባቶቻችን አውቀን በድፍረት ሳናውቅ በስተት የሰራነውን ኃጢአት እግዚአብሔር ይፍታ ሲሉ እነዚህን የረሳናቸውን ኃጢአቶች ይቅር የሚል አምላክ አለ። ይሄ ኑዛዜ በዚሁ አጋጣሚ ጠይቃችሁ እኔ ጥያቄው ይኑር አይኑር ረስቼዋለሁ፣ 18ቱንም አላስታውስም አሁን። ነገር ግን እግዚአብሔር ይፍታ ሲለን ካህን አንዳንድ ሰው ብልጥ ነው። ምንም ንስሐ ሳይገባ እግዚአብሔር ይፍታ ስለተባለ በቃ እግዚአብሔር ፈቶኛል ብሎ የሚያስባል። የሆነ ቅዳሴ ወይም የጸሎት መጨረሻ ላይ ተገኝቶ ማለት እግዚአብሔር ይፍታ ተብያለሁ የሚል እሱ ለረሳነው ኃጢአት ነው። ምን ላልነው ኃጢአት? ለረሳነው ኃጢአት ወይም ደግሞ ላላወቅ ነው። ኃጢአት ሰርተን ኃጢአት መስራታችንን ላናውቅ እንችላለን። ታውቃላችሁ፣ ይሄን ኃጢአት የማይመስልን ነገር አለ። ኃጢአት የማይመስል ትላንትና የነበራችሁ ሰዎች ታስታውሳላችሁ። ሳኦል በጣም ጽድቅ መስሎት በጣም በቃ እግዚአብሔር የሚደሰትበት መስሎት የአሕዛብን ኮርማ የአሕዛብን ሰንጋ እየነዳ በሬዎችን ላሞችን እየነዳ መጣ። መስዋዕት ተሰዋ። እግዚአብሔር አልወደደለትም። ጽድቅ የሚመስለን ኃጢአት አለ። ጽድቅ የሚመስል ምን አልኳችሁ? ሃይማኖት የሚመስል ክህደት አለ። እንዲህ አይነት ኃጢአት ሲመጣ ኃጢአት ነው ብለን ላንናዘዝ ስለምንችል ባለማወቃችን ምክንያት ሳናውቅ በስህተት አውቀን ደግሞ በድፍረት ስለዚህ አውቀን በድፍረት ማለት አንዳንድ ጊዜ ያው ብለን እግዚአብሔር መሐሪ ነው ወዘተርፈ ብለን ጥቃቅን ኃጢአቶችን እንሰራለን። ጥቃቅን የሚባሉ በነገራችን ላይ ኃጢአት በጣም ብዙ ክፍሎች አሉት። አሁን እሱ ለጊዜ ይቆየኝ እና አውቀን በድፍረት ሳናውቅ በስተት የሚባለው በዋናነት ሁለቱ ናቸው። አንደኛ የረሳ ነው፣ ሁለተኛ ደግሞ ኃጢአት ሳይመስለን የሰራነውን ነገር ካህኑ ያስተሰርይልናል ማለት ነው። ወይም ደግሞ እግዚአብሔር ይፍታ ባለ ጊዜ ኃጢአታችን ከኛ ይለያል ማለት ነው። ግልጽ ነው መልእክቱ። ጥያቄው አንዳንዴ ሌላ ጥያቄ ይፈጥራልና እንደዛ እንዳይሆን ነው። እሺ፣ አራተኛ ንስሐ በስልክ መግባት ይቻላል ወይስ አይቻልም? እናንተ ፍረዱ እስኪ። ይቻላል አይቻልም? ሲቀላቀል አይቻላል ይሆናል፣ ምክንያቱም ሁለቱም አለ። ስለዚህ እስኪ ወንዶች ለብቻ በስልክ ይቻላል አይቻልም? ሴቶች ይቻላል አይቻልም? እሺ፣ ምንም ካህን በሌለበት ቦታ ያሉ ሰዎች ያለ ንስሐ አባት ይቅሩ? እንፍረድባቸው? ጨካኝ እንሆንባቸው? ጊዜ ላለመጠቀም ምንድነው በጣም ላለመፍጀት ክርስቲያኖች ቤተክርስቲያን በሌለበት ካህን በሌለበት ስፍራ የሚኖሩ ሰዎች አሉ። ይገርማችኋል። ካህን ይጠፋል ብላችሁ ፀሐይ የሌለበት ስፍራ እንዳለ ታውቃላችሁ። እንኳን ካህን ዋልታዎች፣ በተለይ የደቡብ ዋልታ ይመስለኛል የሆነ ጊዜ ላይ ጨልሞ ይሰነብታል የፀሐይን ብርሃን ሳያዩ። የሆነ ጊዜ ላይ ደግሞ ሁልጊዜ ብርሃን ስለሚሆንባቸው ለምሳሌ እነ ኖርዌይ ምናምን ይሄ ኖርዲክ የሚባሉ ሀገሮች በቃ እንተኛ ብለው በስምምነት ነው የሚተኙት። ሁሌም ብርሃን ነው እና ሲጨንቃቸው ጥቁር መጋረጃ እኮ ነው ጋርደው የሚተኙት። በቃ ጨልሟል። ልጆች ድሮ ታስታውሳላችሁ፣ ልጆች ሆነን ዝግት የምናደርገው ዝም ብሎ ዘግተነዋል። የሐሳብ መስመር ማለት ነው። በሩን ዘግተነዋል። እንተኛ የሚባል እንደዚያ ማለት ነው። እንደዛ የእውነት እኛ በልጅነት ያደረግነውን እነሱ አርጅተው ያደርጉታል። በቃ መሽቷል እንተኛ። ባውላላ ቀትር ላይ ሌሊት ነው ብለው ይተኛሉ። በጣም ነው የሚገርመኝ። በዚህማ ሀገራችን ኢትዮጵያ በጣም እኮ የሚገርም ነው። እሺ፣ ከንስሐ ውጭ ወደ ሌላ እንዳልሄድ እና እንኳን ካህን ፀሐይ እንኳን የሌለበት ቦታ ልናገኝ እንችላለን ዓለም ላይ እና እነዚህ ቤተክርስቲያን በሌለበት ስፍራ ካህን በሌለበት ስፍራ የሚኖሩ ሰዎች እህቶች፣ ወንድሞች አሉ። እነሱ ምን እናርጋቸው? እንዲሁ ከነ ኃጢአታቸው ይኑሩ? ስለዚህ ባጭሩ ለነሱ በችግር ላይ ላሉት ይችላሉ። በዚህ እንዳትገረም። ሌላ ምሳሌ ልንገራችሁ። አንድ ሰው በሃይማኖት ሌላ እምነት እያመነ ኖሮ እኔ ኦርቶዶክሳዊ አማኝ መሆን እፈልጋለሁ እያለ ካህን ቢያጣ ቤተክርስቲያን ቢያጣ
ይሄ ሰው በምኞቱ ምክንያት ክርስቲያን ይሆናል። መንግስተ ሰማይ አይከለከልም። አምኗል። እሱ ክርስቲያን ሳልሆን መሞቴ ነው ብሎ ደግሞ እንባ ኖሮት ካለቀሰ እንባው እንደ ጥምቀት ይሆንለታል። ቤተ ክርስቲያን ልዝብ ቀንበር ነው ያላት። ሌላ ምሳሌ ልጨምርላችሁ ከችግር አንጻር ይሄ የሚከብዳችሁ እንዴ ከስልክና እዛ መምጣ እዚሁ ኢትዮጵያ መታ ንስሐ ተግባ እንጂ እንዴት ደግሞ እዚያ ድረስ በስልክ እንዴ ይሄማ እንዴት ይሆናል የምትሉ የሰው ችግርን የማትረዳ ቤተ ክርስቲያን የለችም። ቤተ ክርስቲያናችን የሰዎችን ችግር እየተረዳች ነው የምታኖር እንጂ ብሎ እንዲሁ ለቀጫጫ አንገታችን ወይም ደግሞ እቺ ለኮስማና ትከሻችን ቋጥኝ እያሸከመች የምትኖር ቤተ ክርስቲያን አይደለችም። የምህረት ቤት ነው ቤቱ። ከዚህ አንፃር ለምሳሌ አንዲት ሴት በአብይ ጾም ብትወልድ፣ አዎ ትወልዳለች፣ ብትወልድ ስጋ መብላት ትችላለች? አትችልም? ምን አላችሁ? ትበላለች አይደል? ምን ነው እዚህ ጋር ተስማማችሁ? ህግ አይደል እንዴ? ነው ወይስ ስትወልድ ከህግ በላይ ናት አንዲት ሴት? ለሷ ወልዳለች ተብሎ አራስ ናት ተብሎ ህግ የማይከብድባት ከሆነ እንደተጻፈው ህግ የማትታይ ከሆነ በመደበኛው የቤተ ክርስቲያን ቀኖና የማትታይ ከሆነ በሩቅ ሀገር ያሉ እህቶች ወንድሞችም ለንስሐ እንዲህ ነው የሚታይላቸው። ስለዚህ በስልክ የነፍስ አባቶቻቸውን ማግኘት ይችላሉ። እንዲህ አይነቱ ስርዓት ምን ይባላል? ከሚሰበር ይሰንጠር ይባላል። ምን አልኳችሁ? እንዴ አንድ እግርህ እያነከስክ መሄድ ይሻላል ወይስ ጭራሽ ቢቆረጥ ይሻላል? አረ ትንሽኛውን ክስ እያሉ መሄድ መጠቀም አይሻልም? እንደዚያ ማለት ነው። ግልጽ ነው አይደል ይሄ ነገር? ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን መረጃው ጉልበት እንዲኖረው እንሻለን። ላይክ አድርጉ፣ በደንብ አድርጋችሁ አዳርሱ። ብዙ ሀሳቦችን ትንታኔዎችን ወደ እናንተ እያመጣን ስለምንገኝ ማለት ነው። በሌሎች መረጃዎች እስክንመለስ ተሰነባበትን። ሰናይ ቆይታ ይሁንላችሁ።